እሁድን በኢቢኤስ እንዲህ ያለን እንግዲህ እዚህ መጨረሻው ሰዓታችን ላይ ደርሰናል። በነበረንም ቆይታ እንግዲህ እንደተናኑ ተስፋ እናደርጋለን። እንደ ወትሮ ሁሉ እንግዲህ በስተመጨረሻ ላይ አንድ ሙዚቀኛ እዚህ ስቱዲዮ እንጋብዛለንና እዚህ ሙዚቀኛችንን ለተመልካቾች የጋበዝነው ባለሙያ እንግዲህ ሰፊ ችሎታዎች ናቸው ያሉት። ያው ሙዚቀኛ ብለዋል፣ ውዝዋዜውም ላይ ሁሉም ነገር ላይ አለበት። ከወደ ለንደን ቪዲዮዎች ቆንጆ ስራዎች ባህልን የያዙ ኢትዮጵያዊነትን የሚያሳዩ ስራዎች እንመለከት ነበር። ዛሬ እንግዲህ አዲሱን ዓመት አስመልክተው ወደኛ ወደ አገራቸው ሲመለሱ ደግሞ አገኘናቸውና እዚህ ጠርተናቸዋል። ቴዲ ዳንኪራ ነው። Thank you። ስለዚህ እንኳን ደህና ቆያችሁ። አመሰግናለሁ። እሺ፣ ስለ ዳንኪራ የዳንስ ግሩፕ ትንሽ አውራ። የዳንኪራ የዳንስ ግሩፕ የተቋቋመው ለንደን ውስጥ ነው። የ2007 በዩሮፒያን አቆጣጠር ላይ ነው የተመሰረተው። የመስራቾቹ እኔና ዳንኤል ዱላ የሚባል የራስ ቲያትር ተወዛዋዥ ነው። ከኔ አንድ አመት በፊት ነው ቀድመው የሄዱት። ከዛ በኋላ እኔ ሄድኩትኝ። ያው የተለያዩ ነገሮችን ለማሳተፍ እና ለማስተዋወቅ የኢትዮጵያን ባህል ለማስተዋወቅ ብለን መስርተናል ዳንኪራ። አብዛኞቻችሁ እዚህ ተሰሩ ነበረ። ከዛ በፊት ከሀገር ከመውጣታችሁ በፊት እዛ ስትገናኙ ምን አነሳሳችሁ? ስታዩት ምንም ነገር የለም በቃ ኢትዮጵያዊነት ሊቀዘቅዝ ነው ወይ አላችሁ? እንዴት ተነሳሳችሁ? በእውነት ከሆነ ለንደን ውስጥ ብዙ ሰዎች ሄደው ያውቃሉ። ሰው ለንደን ማለት ኢትዮጵያ ነው የሚመስለው ፊሊንጉ ምናምኑ ያለው እንትን ከሌላዎቹ ሀገር ከሌላ ኖርዌይ፣ ስዊድን ያሉት ሰው ሀገር ያስተወዳድረው የለንደን የኢትዮጵያ ኮሚኒቲ ኢንቮልቭመንት በጣም ቆንጆ ነው። ግን ምንድነው ደግሞ እኔና ዳንኤል ይሄንን ነገር ስንመሰርተው አንደ ተወዛዋዥነት የተወሰነ እንትን ወደ ኋላ ሄዷል የሚል ሐሳብ አቅርበናል። ምንድነው ወደ ኋላ ሄደበት ምክንያት ብለን ኳሊቲዎችን ስናይ የድሮ ህዝብ ለህዝብ ያሉት የእንቅስቃሴዎች ዋናው አይደላችን እነሱ ናቸው እና ልብሶቹ ምናምን ስናያቸው ሁሉ ጊዜ ነው ዩቲዩብ ላይ የምናየው። በኳሊቲ መስራት መቻልን ለተወዛዋዦቹ ለራሳቸውና ለሀገሩ ላይ ለንደን ላለው ስታንዳርዱን በጠበቀ መልኩ ለህዝቡ ለኢትዮጵያ ኮሚኒቲና ሞር ኦቨር ደግሞ ለኢስት አፍሪካን ካልቸራል ሴንተሮች ውስጥ ላሉት ስታንዳርዱን ጠብቆ የተለያዩ ብላክ ኢንተርቴይንመንት አዋርድ ላይ የመወዳደር ችሎታ የሚያስችል ስራ መስራትን እንድንችል ነው። ዳንኪራ የዳንስ ግሩፕ እንደነገርከኝ ከሆነ እንግዲህ ትንሽ ሰፋ ያለ ነገር አለውና ከሀገር ወጥቶ መስራት ከሀገር ወጥቶ እንዲህ አይነት ነገር ማሰብ ከራስ ህይወት አለ የራስ ህይወት አለና ከራስ ህይወት ጋር እንደው ስታነጻጽረው ትንሽ አይከብድም? እንዴት አየው? እንዴት አገኛችሁት? በእውነቱ ከሆነ ሁሉን ነገር ካመቻቸኸው ታይም ከሰጠኸው ሁሉን ነገር ይቻላል። ዲፊካልት ነው ግን ታይሞችን አመቻችተን ሁላችንም የራሳችንን ስራ እንሰራለን። እንዳልኩ የዳንኪራ ፕራይቬት ሊሚትድ ካምፓኒ ነው። ካምፓኒ ውስጥ ባለው ተዋጽኦዎች ትርፎችን ያለውን የአልባሳት ከኢትዮጵያ ለማስመጣት ምናምን የተወሰነ የኪስ ሳንቲም የምናገኝበትን መንገድ ምናምን እንችላለን ማለት ነው። በተጨማሪ ግን ዋናው ዓላማ የኢትዮጵያን ካልቸር ባህል በጠበቀ ሁኔታ ለሀገሩ ለተወለዱ ህፃናቶች መመገብ ያንን የባህል እንትን፣ ሁለተኛ ደግሞ ለተለያዩ የውጭ ሀገር ዜጋዎች ያንን የኢትዮጵያን ካልቸር ለማሳየት ነው ዋናው ዓላማ ማለት ነው። ስራዎቻችሁን እዛ እየሰራችሁ ነበር። ከዛ በኋላ ግን ሁሉም ጋር መድረስ ፈለጋችሁ ይመስለኛልና በቪዲዮዎች ሰርታችሁ ወደኛ አቀረባችሁ። እሱ ሀሳብ እንዴት መጣ? ሙዚቃም አለው ውዝዋዜ አለው። እንግዲህ የዳንስ ቡድን ነው ብቻስ ማለት እንችላለን? ዳንኪራ በጣም ጥሩ ጥያቄ። ታንክ ዩ ስለጠየቅሽኝ። ምንድነው አሁንም እንዳልኩሽ የስታንዳርዱ ወማድ ፌስቲቫል የሚባል አለ። አፍሪካን ኦዩ የሚባል ኢንተርናሽናል የሆኑ እንትኖች አሉ፣ ፌስቲቫሎች አሉ። እነዛ ፌስቲቫሎች ላይ ለመቅረብ ግዴታ አንድ ሰው የራሱ የሆነ የግጥም የዜማ የሙዚቃ ቅንብር ራሱ የከፈለበት የገዛው የባለቤትነት መብት ያለው ሰው ብቻ ነው እዛ ጋር መቅረብ የሚችለው። ለምንድነው አንድ ግጥምና ዜማ
ኢትዮጵያ ሄደክ እኔ ትንሽ ሞክራለሁ ድምጽ ከውዝዋዜው ባሻገር ማለት ነው እና ለምን ኢትዮጵያ ሄጄ እኔ ይሄን ነገር አልሰራም ብዬ ለዳኒ ሳናግረው ኢትስ ጉድ በጣም አሪፍ አይዲያ ነው መጣሁኝ ታመነ መኮንንን አናገርኩትኝ የግጥምና የዜማዎችን ሁኔታው ካልቸሩን በጠበቀ ማሲንቆ ክራር ድርድር ክራር ነው እዛ ላይ ያለው እና እነሱን በጠበቀ ሁኔታ ለዛ ስታንዳርድ ጋር የሚያቀርበንን አይነት ዘፈን ክሊፑንም በጠበቀ ማለት ነው እነዛ ጋር ስታቀርቢ ያንን ለቦማድ ፌስቲቫል ስታቀርብ ለፌስቲቫሎች ስታቀርብ ክሊፕን መስጠት አለብሽ ቪዥዋል ስለሆነ ስቴጅ ላይ የምናቀርበው ነገር ምን አይነት ልብስ እንደምናቀርብ እነሱ ነገሮች ማሳየት ነበረብን እና ለዛ ነው ዋናው ምክንያት ወደ ዘፈኑ ጋር ልንሄድበት የቻለው። በተረፈ ስራዎቻችሁን ሴት ነው የምታሳዩት ከሀገር ውጭና ሀገር ውስጥ ሴት ነው ስትሰሩ ስራዎቻችሁን ስትሰሩ ምን የገጠማችሁ ችግሮች አለ? ኦኬ የምንሰራቸው ስራዎች ኮንሰርት እንሰራለን። ቴዲ አፍሮ ሲመጣ ወይ አስቴር አወቀ የተለያዩ ፌመስ ዘፋኞች ሲመጡ እንሰራለን። የራሳችን እንደ ተወዛዋዥ ማለት ነው አጅበናቸው እናቀርባለን። ኮርሶች አሉ ትንንሽ ኮርሶችን የምንሰጣቸው። ባለፈው ሳውዘርን ኢንግላንድ ሄደን ነበረ ዴቨን የሚባል ከተማ። እዛ ቦታ ላይ ምንድነው የሆነ ጭንቅላቴ ላይ ሁልጊዜ እንትን የሚል ዘፈን አለ ኢትዮጵያ ውስጥ ማለት ነው እንደው አለማይን በደንብ ዲስክራይብ ለማድረግ ለእናንተ ማለት ነው ፀሐዬ ደመቀች የሚለው ዘፈን ለምሳሌ በህፃንነቴ ስለሰማሁት አንድ ሰው በህፃንነቱ የተደረገለትን ነገር መቼም አይረሳም። ዋናው ታርጌታችን የክሊፔ ላይም እንዳለው ታርጌታችን ብዙ ጊዜ ህፃናቶችን ነው እና ለህፃናቶቹ ኮርስ እንሰጣቸዋለን። እንደውም በጣም በሚገርም ሁኔታ ነጮቹ ራሳቸው ናቸው ፕሊዝ ካም ኤንድ ዱ የእንትኑን ኮርስ የወርክሾፕ ስጡልን ብለው እንትን የሚሉን ማለት ነው እና እዛ ላይ የነሱ ነጭ ወረቀት ላይ የኛን ካልቸር መጻፍ ማለት የበፊቱን ታሪካችንን ዴፊኒትሊ ፎር ዘ ፊውቸር መቀየር የምንችልበት አላማ ነው ብዬ ነው ማስበውና ይሄን አላማችንን በደንብ ጠንክረን መስራት የምንፈልግበት እንትን አለ። በተጨማሪም ደግሞ እዛ ሀገር ላይ ተወለዱት ሰርድ ጀነሬሽን ላይ ደርሰናል። አያት አለ አሁን እንግሊዝ ሀገር። ሌላው ቤት ውስጥ ያሉ የካልቸር እንትኖች አሉ። መሳት ስትመጡ ኖር ማለት ሰው ሲመጣ እንደምንላችሁ ማንነቱን መርሳት መከባበራችን ለቅሶ ምን እንደሆነ ማወቅ አለበት። ያ የልጅ እዛ ሀገር ላይ የተወለደው ኢትዮጵያዊ የሆነው ልጅ ማለት ነው እና መነሳት እንግዳ ሲመጣ መነሳትን ለቅሶ ምን እንደሆነ በኢትዮጵያ ስታንዳርድ ነው መሆን ያለበት ብዬ ነው አምነው። ኤኒ ታይም ላይ ኤኒ ቦታ የኢትዮጵያ እንትን ካለ ሱት እናደርጋለን። በዛ ምክንያት ክርስትና እንሰራለን፣ ሰርግ እንሰራለን፣ የተለያዩ የኮሚኒቲ ዝግጅቶች ላይ እንሳተፋለን። ምክንያቱም ያ ልጅ የተወለደው ልጅ ክርስትናው ላይ ከጨፈርኩኝ እኔ ሲያደግ ይሄ ልጅ እኮ ክርስትናዬ ላይ እንደዚህ የካልቸር እንትን ያንን ያየን የሚያደርገው እርግጠኛ ነኝ ልጅ ሲወልድ እሱ የልጅ ልጁ ሲሆን የክርስትናው ዕለት የባህል ፕሮግራም ነው የሚያዘጋጀው። በዛ ምክንያት አሻራ እየጣልን መሄድ አለብን ብለን እንሰራለን። የሚገርም ክርስትና እንሰራለን፣ ሰርግ እንሰራለን፣ ኤቭሪቲንግ እንሰራለን። ኢትዮጵያዊ ልጆች የሚገኙበት የሚገኙበት በጠቅላላ ማለት ነው ለመጻፍ አሻራውን ለመጻፍ በዛ ምክንያት እንሰራለን። የገጠሙን ችግሮች ላልከው የገጠሙን ገጠመኞች የሚባለው ገጠመኞቹ ቁም ነገር አላቸው፣ ግን ምንድነው መሰለ የተለያዩ ሚስ አንደርስታንዲንጎች አሉ በሰዎች ላይ። ዳንኪራ ብለን ስናመጣ እነዚህ ዳንኪራ ብቻ መደንከር ነው ምናምን የሚባል ነገር አለ። ተወዛዋዦችን በሎው ስታንዳርድ ብቻ ማየት እንደሌለባቸው ማወቅ አለባቸው። ስለዚህ ገጠመኞች አንዳንድ ጊዜ ሰዎቹ እንደው የመናቅም ባልለው ሪስፔክት አንዳንድ ሰዎች ሪስፔክት ሊሰጡን ይገባሉ የሚል ነገር አለን። እንዳልኩሽ ካልቸሩን በጠበቀ ሁኔታ እኛን እንደው በሰረገላ ውሰዱን ባንልም ግን ልብሱን አክብረሽ መድረክ ላይ ፐርፎርማንስ እናደርግ የተለያዩ ስፖንሰርሺፕ ስንጠይቅ አላማችንን በጥሞና ሰምቶ ሊረዱን የሚችሉ ሰዎች እንዲኖሩና ሲያነጋግሩን አንዳንድ ጊዜ ዲስሪስፔክትፉል በሆነ መልኩ ባያነጋግሩን ያን አይነት ገጠመኞች አሉና እነዛ እንዲቀርፉ ብዬ በጣም ጥሩ። እንግዲህ ስለመጣህ እናመሰግናለን። ምናልባት ለመጨረሻ ዳንኤልን
ባላገሩ አይደል ላይ ሲሰራ ምናቀዋለን ሌሎቹንም እንደው ጠቀስ አርጋቸው ባጭሩ በጣም ጥሩ እንዳልኩሽ ይሄ ዓላማ ሁሉ ነገር የተነፈስኩትኝ እነሱ ዓላማ ነው ዳንኤል ዱላ ማለት ብዙ የታወቀ ተወዛዋዥ ነው ከኔ ጋር ይሄንን ፎርም ያደረገ ነው የሪዝኑን በትክክል ያውቀዋል ይሄን ያልኩት ሪዝኖች በጠቅላላ ሼር ያደርጉታል ገነት ከበደ አለች በጣም ትልቅ አርቲስት እንደገና መሰረት ገላው አለች የብሔራዊ ቲያትር ድንቅ ተወዛዋዥ በካስቴር አወቀ ጋር ብዙ ስራ የሰራች ነች እስከ ዳር ታምሩ ከህፃናትና ወጣቶች ከነጃኪ ጋር ምናምን ስትሰራ የነበረች ቆንጆ ተወዛዋዥ ማለት ጎበዝ ተወዛዋዥ አሉ የተለያዩ ብዙ ተወዛዋዦች አሉ እዛ ላይ የተሳተፉትም እና በጣም ሼር ያደርጋሉ ብዬ ገምታለሁ ዳንኤል ዱላ በተጨማሪም እዚህ ሀገር መጥቶ የአይደል ዳኛ ሆኖ ቀርቧል እና እሱ ሪስፔክት መገባት ያለበት መሰጠት ያለበት ተወዛዋዥ ነው የቆየነን ብቻ ለማንኛውም ብዙ ጊዜ ሰርተናል እና ስራቸውም ይናገራል ጥሩ ልምድ እንዳላችሁ ባህሉን በደንብ ለማስተዋወቅ እየጣራችሁ እንደሆነ ስራዎቻችሁ የሚያሳዩ ናቸው ቀጥሉበት ብዙ ነገር እንደሚታሰብ እንደሚያቅዱበት አምናለሁ ጥሩ ነው መነሻችሁ በርቱ ነው ምንለው እናመሰግናለን እጅግ በጣም አድርገን ነው የምናመሰግነው ስቱዲዮ ድረስ መጥተን ማብራሪያ ስለሰጠን እናመሰግናለን እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ ስለዚህ እዚህ ድረስ ደግሞ ከመጣ እንግዲህ አንድ ሙዚቃ እንደተለመደው ነው ቆንጆ አድርገው የምናቀውን ባህላዊ ነገራችንን ደግሞ ደመቅ አድርገው ያሳዩናል እናመሰግናለን እሁድን በኢቢኤስ መዝጊያችን ነው የሚሆነው አዎ እንግዲህ እሁድን በኢቢኤስ ፕሮግራማችን ይህን ይመስል ነበር በነበረን ቆይታ እንደስናናችሁ በመተማመን ከመላው የስቱዲዮ ባልደረቦቻችን ጋር በጋራ በመሆን የምንሰናበታችሁ የፕሮግራሙ አቅራቢ ራኬብ አለማየሁና እኔ ማስፋው መሸሻ ነበርኩ ጤና ይስጥልኝ መልካም This is how I go to the all African dancers, especially people-to-people dancers, clapping the hands again. We really appreciate that.
Thank you.